አንድ የካሊፎርኒያ የነዳጅ ኩባንያ፣ አንድ የሳውዲ አረቢያ የኮንስትራክሽን ባለሀብት እንዲሁም ደግሞ በዓለም ላይ ካሉ ግዙፍ ወታደራዊ ኃይሎች መካከል አንደኛው። እነዚህ ሶስቱ በመካከለኛው ምስራቅ ያለን ታሪክ በመቀየር ረገድ የማይተካ ሚና እንዳላቸው ይገለጻል። በተለይ አሜሪካ በመካከለኛው ምስራቅ ላይ ያላትን ጣልቃ ገብነትና ይሄ ጣልቃ ገብነትም ደግሞ ወታደራዊ ቅርጽ ይዞ ከመቀጠሉ ጀርባ ጋር ያሉ ታሪኮችን በብዙ መልኩ ቀይረዋል። አንድ የነዳጅ ኩባንያ፣ አንድ የኮንስትራክሽን ኩባንያና በዓለማችን ላይ የሚገኝ ግዙፍ ወታደራዊ ኃይል። ይሄ ጉዳይ ከምን ጋር እንደሚገናኝ ደግሞ ልንገራችሁ። በአሜሪካ ወታደሮች መካከለኛው ምስራቅ ከመግባታቸው ጀርባ ጋር ያለ እውነትንና ይሄ የአሜሪካ ጣልቃ ገብነት ደግሞ በእርግጥ ዲሞክራሲን ለመስበክ ነው፣ ዲሞክራሲን ለአረቡ ዓለም ሀገራት ለማስተማር ነው ወይንስ ደግሞ በዓለም ላይ ትልቁን ዘረፋ ለመፈጸም የሚለው ደግሞ ደጋግሞ የሚነሳ ጥያቄ ነው። ከዚህ ነባራዊ ሁኔታ አንጻር ደግሞ ኦሳማ ቢንላደን የሚለው ስምን መቼስ ለእናንተ አዲስ አይደለም። ኦሳማ ቢንላደን አሁን እየነገርኳችሁ ካሉ እውነታዎች ጋር እንዴት እንደሚገናኝም ጭምር ዛሬ በዝርዝር እንመለከታለን። ያልተነገሩ ታሪኮችን እንዳሳለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እያየን አብረን ቆይታ እናደርጋለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። ወደ ዕለቱ የዋና ጉዳይ ላሸጋግራችሁና አብረን ቆይታ ማድረጋችንን እንቀጥላለን። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። በመግቢያ ላይ ያነሳውላችሁን ጉዳዮች ነው አሁን ያው ትኩረታችን የሚሆነው። ነገር ግን በመካከለኛው ምስራቅ ከኢራን ጦርነት ጋር በተገናኘ ምን አይነት ጉዳዮች አሉ የሚለውን በተወሰነ መልኩ እንመልከትና ወደ ታሪካዊ ዳራው መለስ ብለን እንደው የእረፍት ቀን ከመሆኑ አንጻር በተወሰነ ትኩረታችንን ወደ ኋለኛው ዘመን ላይ አድርገን ነገር ግን ይሄ በኋላው ዘመን ላይ አሉ ብለን የምናነሳቸው ታሪኮች ዛሬ ላይ ያለውን የመካከለኛው ምስራቅ ውጥረትና ነባራዊ ሁኔታ በግልጽ የሚያሳዩና የሚያስረዱ ስለሆነ እንደኔ አይነት ሰው ከሆናችሁ ፎር ሹር የታሪክ ነክ ጉዳዮችን የምትወዱ የምታደንቁ ትሆናላችሁ እና ከዛ አንጻር ነው መለስ ብሎ ማየቱን የምመርጠው። ለምሳሌ ኢራን ውስጥ ያለውን ፖለቲካ ለመረዳት በ1950ዎቹ ውስጥ ያለችዋን ኢራን መረዳት የግድ ይላል። በቃ አሁን ላይ የነ አሜሪካና የነ ኢራን ጦርነት ምንድን ነው ከተባለ ያንን ነባራዊ ሁኔታ 1953ቱን ዶክተር ሙሳዲቅ ላይ የተፈጸመ መፈንቅለ መንግስት መለስ ብሎ መረዳትና ማወቅ ያስፈልጋል። አለበለዛ ቁንጽል የሆነ ነገር ነው የሚሆነው። ከሆነ ቦታ ላይ ተጀምሮ ወይ የሆነ ዜና ላይ ጀምሮ የሆነ ዜና ላይ የሚያልቅ አይነት ትንተና ወይም ሐሳብ ነው የሚሆነው ሙሉ ምስሉን ለመያዝ። ታዲያ በዚህ ጥንቅር ላይ የማቀርብላችሁ ጉዳይ ይሄ ሙሉ መካከለኛው ምስራቅ ላይ እና አሜሪካ የምንላቸው ሀገራት እንዴት ገቡ፣ ምን ለማድረግ ገቡ፣ ከዛስ በኋላ ምን አደረጉ፣ በዛ ሂደት ውስጥ ምን ተፈጠረ፣ ዛሬ ላይ ካለው ነገር ምን ይገናኛል፣ ኢቨን እኮ ከኦሳማ ቢንላደን ጋር ይገናኛል ነው እያልኳቸው ያለሁት። እሱ ነው እያየን አብረን ቆይታ የምናደርገው። ነገር ግን ያው ወቅታዊ ጉዳዮችም ስላሉ በተወሰነ አንድ ሁለት አጠር ያሉ ዜናዎችን ላደርስላችሁና በአሜሪካና በኢራን መካከል እንግዲህ የሚጠበቀው የድርድር ሂደት ዛሬም ጠብ የሚል ነገር ሳይኖረው ወይም ሳይመዘገብበት ቀጥሏል። ዶናልድ ትራምፕ ትላንትና ሲቹዌሽን ሩም ውስጥ ገባሁ እና በዛ በሲቹዌሽን ሩም ውስጥ ውሳኔዎችን እናሳልፋለን ዲተርሚንድ የሆነ በቃ ቁርጠኝነት ባለው መልኩ ውሳኔዎች እናሳልፋለን ብለው ነበር። እንግዲህ ከሲቹዌሽን ሩም ከወጡም በኋላ ይህ ነው የሚባል ነገር ሊገኝ አልቻለም። በነገራችን ላይ ለምንድን ነው ይሄ ስምምነት መሳካት ያልቻለው? ለምንድን ነው እንደው ውጤት መመዝገብ ያልቻለው በሚለው ጉዳይ ላይ
ቀደም ብሎ የሰራውላችሁ አንድ የድምጽ ፖድካስት ቆይታ አለ። እሱ እንድትከታተሉት በአክብሮት ጋብዛችኋለሁ። ይሄ ለምንድን ነው በቃ ወደ ስምምነት መምጣት ያልቻሉት በሚለው ረገድ ላይ ዝርዝር የሆኑ ሐሳቦች፣ ትንተናዎች ቀርበውበታል። በዚህ ጋር ተያይዞ ታዲያ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቂ በስምምነት ሂደቶቹ ላይ ወደ ውጤት ካለመምጣታቸው ጀርባ አሜሪካ ኃላፊነትን መውሰድ አለባት በሚል ጣቱን ወይም ኃላፊነቱን ወደነ አሜሪካ ቀስረዋል። እና አሜሪካ በእርግጥ እነሱ ናቸው አክቹሊ መጀመሪያ አይደለ ድርድር ተስፋ ሰጪ ሆኗል፣ ውጤት ሊመዘገብበት ነው መሰል ነገሮችን የነገሩን እነሱ ናቸው። እንደን ያንን ነገር ከነገሩን በኋላ ግን ምንም አይነት ውጤት ሳንመለከት ይኸው 3ኛ ቀኑ እየመጣ ነው አይደለ? እንግዲህ ከአርብ ጀምሮ ያሳለፍንባቸውን እንግዲህ ሁኔታዎች እዋቸው እስኪ ያስታውሷቸው። እኛ እንኳን እዚህ በተለያየ ትንታኔ ቆይታችን ላይ ስንመለከት ተቸገርን እኮ እንዲህ ብሎ ለመናገር ተቸገርን። ማለት እርግጠኛ መሆን የማይቻልባቸው በተለይ ዶናልድ ትራምፕ ከዚህ ቀደምም በተደጋጋሚ ያነሷቸው ሐሳቦች አሉ። ምን ማለት ነው? ወደ ድርድር እየመጣን ነው፣ ሰላም ጫፍ ላይ ደርሰናል፣ የሆነ እንደዚህ አይነትና መሰል ነገሮችን ሲያነሱ ስለነበረ አሁን የድርድር ጉዳይን ሲናገሩ እርግጠኛ ሆኖ በቃ ወደ ድርድር ጫፍ መጥተዋልና ሊስማሙ ነው ብሎ መናገርን አደጋች ሆኖ ቀጥሏል። ታዲያ አሁንም እነ እስማኤል ባቂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እና አሜሪካ አለ በሚሉት ደረጃ ድርድር የለም ወይም ስምምነት የለም በማለት ላይ ናቸው የሚገኙት። ለዚህ ደግሞ ተጠያቂዎቹ እነሱ ናቸው። ለምን ሲሉ በወረቀት ላይ የሰፈረ ሐሳብ ወይም አሁን እና አሜሪካ የሚጠብቁት ዶናልድ ትራምፕ ይፈርሙበታል ተብሎ የሚጠበቅ አንድ ወረቀት አለ። ያ ወረቀት ላይ ለምሳሌ $12 ቢሊዮን ገንዘብ ለኢራን የራሷ ገንዘብ ነው፣ ፍሮዝን አሴት የሚሉት እንዳይለቀቅ ወይም እንዳይንቀሳቀስ የታገደ ሀብት ነው። እሱን ገንዘብ እንደሚለቁ ስምምነት ላይ ደርሰን ነበር። ነገር ግን ዶናልድ ትራምፕ ደግሞ አሁን እያሉ የሚገኙት ምንም የሚለቀቅ ነገር የለም፣ ዩራኒየሙ ሳይወጣ ኒውክሌር ጉዳዩ ላይ የሆነ ነገር ሳይመዘገብ የሚለቀቅ ገንዘብም የለም እንዲሁም ማዕቀብም አይነሳም እያሉ ነውና ይሄ ጉዳይ መጀመሪያ ተደራዳሪዎቹ ከተስማሙበት ነጥብ ተቃራኒ ስለሆነ እንዴት ነው በእንደዚህ አይነት ሁኔታ የምንቀጥለው? ስለዚህ የችግሩ ምክንያት እነሱ ናቸው የምንለው ለዚህ ነው ይላሉ። በእነ አሜሪካ በኩል የሚነሳው ወገን ደግሞ ምንድነው? ኢራን በአንድ መልኩ ጦርነትን ስለማቆም ብቻ እናውራ ትላለች። በዚህ ስቴጅ ላይ ጦርነትን ስለማቆም ብቻ እናውራ፣ ሌሎች ጉዳዮችን በቀጣይ እንነጋገርባቸው ትላለች። ነገር ግን በቀጣይ እንነጋገር ብላ የኒውክሌርን ጉዳይ ትገፋና ግን ደግሞ $12 ቢሊዮን ገንዘብ ይለቀቅ የሚል ጉዳይን አሁን እናውራ ትላለች። ጦርነትን ስለማቆም ከሆነ ማውራት ያለብን አሁን ጦርነትን አቁመን ስለ ሆርሙዝ ብቻ እናውራ፣ ሆርሙዝን መክፈት አለመክፈት በሚለው ጉዳይ ላይ እናውራ። የ$12 ቢሊዮን ጉዳይ የማዕቀብ ጉዳይ ምናምን ሆልድ ይደረግ። ስለ ጦርነት ብቻ አናወራም ከተባለ ማዕቀብ ጉዳይና የ$12 ቢሊዮን ጉዳይ ብቻ ተነስቶ የኒውክሌር ጉዳይ አይገፋ። ይሄ የሚለው ማን ነው? አሜሪካዎቹ በእንዲህ አይነት ልዩነት ውስጥ ናቸው ለማለት ተፈልጎ ነው። እንግዲህ ይሄኛውን መረጃ ላቀርብላችሁ ወደድኩ። በኢራንና በአሜሪካ መካከል ተስፋ ሰጪ የሆነ የድርድር ሂደት አለ ወይ? አለ። ነገር ግን ውጤት ይመዘገብበታል ወይ? እንጃ። አሁን ላይ እየተሰማኝ ያለው ነገር ይሄ የድርድሩ ሂደት እንደው ሄዶ ውጤት የሚያስመዘግብ ሆኖ ይጠናቀቃል በሚለው ላይ ሁላ ፍርሃት እየተሰማኝ ነው። ለምን ካላችሁ የሚለያዩባቸው ነጥቦች ቢቀራረቡም እንኳን አሁን አሜሪካ ኢራን በምትለው አይነት ደረጃ ፊርማ ከፈረመች ዶናልድ ትራምፕ ከፈረሙ እውነቱን ለመናገር አላቅም ሽንፈት ከሚለው ቃል ውጪ ሌላ ምንም መገለጫ አይኖረው። በጦር ሜዳም ሽንፈት፣ በድርድር ጠረጴዛም ሽንፈት ነው ሊባል የሚችለው። አስቡት፣ የአገዛዝ ለውጥ እናከናውን ብለው የመጣው የዶናልድ ትራምፕ አስተዳደር በመጨረሻ እለውጠዋለሁ ላለው አገዛዝ $12 ቢሊዮን ገንዘብ ለቆለስ ሲጠናቀቅ ይሄንን ነጥብ በጣም የከበዳቸው ይመስለኛልና አሜሪካ ገብቷቸዋል። በመርህ ደረጃ እኮ ተስማምተውበታል ይባላል። ኢቭን አሁን ኢራን የምትለው ወረቀቱ ላይ አለ የ$12 ቢሊዮን ጉዳይ ወረቀቱ ላይ ካለ ትራምፕ ለምን መፈረም ከበዳቸው? ከሚነሱ ሐሳቦች መካከል አሁን ያልኳችሁ አገዛዙን እንለውጥ፣ እናስወግደው፣ ማዕከላዊ ባንኩን እንቆጣጠር ብለው የጦርነት ዘመቻ የጀመሩበትን አካል አሁን ጭራሽ $12 ቢሊዮን በመጀመሪያው ምዕራፍ እኮ ነው። ከዛ ከ60 ቀን በኋላ ተጨማሪ $12 ቢሊዮን ይለቃሉ። በእንዲህ አይነት መልኩ ከተጠናቀቀ ማለት ነው ኢራን ድል አድራጊ ብቻ እኮ አይደለም የምትባለው።
እውነቴን ነው የምላችሁ። ለዛም ነው በጣም በጉጉት የምንጠብቀው የትራምፕ ቀጣይ የሚፈርሙበት ፊርማ ወረቀት ምን ሊመስል ይችላል የሚለውን ጉዳይ ነው በማለት ቀደም ብሎ ሰርቼላችሁ የነበረውን ፖድካስት ያጠናቀርኩት። ኤኒዌይ አሁን ላይ ያለው አፕዴትም ይሄ ነው። በዚህ ሰዓታት ውስጥ እኔ ስቱዲዮ እስከመገባበት ጊዜ ድረስ በነበረው ሁኔታ ላይ ስምምነት አለ በሚል ይነሳሉ። እዚህ ምሳም ሐሳቦች ይቀርባሉ። የሆነ ወደ መስማማት እየመጡ ነው፣ የጋራ የሆኑ ጉዳዮች ላይ ደርሰዋል ምናምን የሚባሉ ነገሮች አሉ። ነገር ግን እነዛ ጉዳዮች መሬት ላይ ወርደው በእርግጥም ጦርነትን ማቆም በዘለቄታዊነት ወደሚችሉበት ደረጃ አልተሸጋገሩም። የሆርሙዝ ሰርጥን አልከፈቱም። ኢቭን የሆርሙዝ ሰርጥ ላይ ሊኮ በጣም ነው የሚገርሙኝ አሜሪካና ኢራን። የሆርሙዝ ሰርጥ ላይ ምን አይነት እልክ እንዳለባቸው ታውቃላችሁ? አሜሪካን ብሎኬድ አላት እንደምታውቁት፣ ኢራንም የራሷን ብሎኬድ አለች። ሆርሙዝ ሰርጥን ዘግታ የፐርሺያን ስትሬት አውቶሪቲ የፐርሺያን ገልፍ ስትሬት አውቶሪቲ ብላ ባቋቋመችው አዲስ ተቋም አማካኝነት የቁጥጥር ስራዎችን እያከናወነች ነው። አሁን ክፍያ አለ የለም የሚለው ጉዳይ ሌላ የመከራከሪያ ነጥባቸው ነው። እነ ኢራን ከዚህ ቀደም በሆርሙዝ ሰርጥ ላይ ምንም የምናስከፍለው ክፍያ የለም ብለው የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ መናገራቸው አይዘነጋም። ነገር ግን ስቲል ደግሞ የደህንነት ስራውን ለማስጠበቅ በሚል የተወሰነ ክፍያ መኖር አይቀርም የሚል ጥርጣሬ ከነ አሜሪካ ዘንድ አለ። አንዳንዶቹ በመርከብ $150,000 መጠየቃችን አይቀርም የሚል ስጋት አለባቸው። ይህን አይነት ክፍያ አይኖርም የሚለው ጉዳይ አንዱና መሰረታዊ ነው። አሁን ክፍያ አለ የለም የሚለውን በገለልተኝነት ማረጋገጥ ባልችልም ኢራን ከዚህ ቀደም ክፍያ አልጠይቅም ብላ በይፋ መልስ ሰጥታ ከመሆኑ አንጻር በጊዜው በእርግጥ $2 ሚሊዮን ለአንድ መርከብ ታስከፍላለች ይባል ነበር። አሁን ላይ $150,000 ነው ምናምን በሚባልበት ሰዓት ላይ ነው ኢራኖች ኧረ ምንም ገንዘብ አናስከፍልም ያሉት። በኢራን በኩል ገንዘብ አናስከፍልም ካሉ እስኪ በቀጣይ ጥንቅሮቻችን ላይ ስመጣ ሜቢ መርከበኞቹ ምን ይላሉ የሚለውን ነገር ፈልጌ እመጣለሁ። ገንዘብ ያስከፍላሉ ወይስ አያስከፍልም በሚለው ላይ በነገው ጥንቅር ላይ መርከበኞቹ ምን ይላሉ የሚለውን ጉዳይ ፈልጌ እንደው የተወሰነ የተጨበጠ ነገር ይዤ እመጣለሁ። ይሄኛውን ነገር ቃል ልግባና በዚህ ልዝለለው የክፍያውን ጉዳይ ማለት ነው። ሆርሙዝን ግን በጣም የሚያስቀኝ ያልኳችሁ ነገር ምንድነው? እሺ የሆርሙዝ ሰርጥን ይከፈታል። መጀመሪያ የአሜሪካ ብሎኬድ ነው የሚነሳው ነው ወይንስ ኢራን ነች ሆርሙዝን ክፍት የምታረገው? ኢራን ምን ትላለች? አሜሪካ ብሎኬዱን ስታነሳ ቀድማ ብሎኬዱን ስታነሳ እኔ የሆርሙዝ ሰርጥን ከፍታለሁ ትላለች። አሜሪካስ ደግሞ በምላሹ ኢራን ሆርሙዝ ሰርጥን ስትከፍት እኔ ብሎኬድን አነሳለሁ፣ ማን ቀድሞ ያንሳ የሚል ጨዋታ ጭምር በመካከላቸው መፎካከሪያ ሆኖ ቀጥለዋል ይባላል። ይሄና መሰል ጉዳዮች እንግዲህ ዛሬ እየተሰሙ ካሉ የኢራንና የአሜሪካ ጉዳይን በተመለከተ አበይት ሊባል የሚችሉ መረጃዎች ናቸው ብዬ ነው ወደ እናንተ ያቀረብኩላችሁ። አሁን ይሄ ወቅታዊውን ጉዳይ እዚህ ጋር ላፍታ ገታ ላድርገውና ወደ ዋናው የዕለቱ አጀንዳ ወስዳችኋለሁ። አንድ የነዳጅ ኩባንያ፣ አንድ የኮንስትራክሽን ኩባንያ፣ የዓለማችን ግዙፍ የጦር መሳሪያ የታጠቀች ሀገር፣ እነዚህ ሶስቱ በመካከለኛው ምስራቅ አንድ ታሪክን ሰርተዋል። በሳዑዲ አረቢያና በአሜሪካ መካከል ከተጀመረ ግንኙነት ጀርባ አሁን ያነሳውላችሁ ሶስቱ ሰበዞች አሉ። የነዚህ ሰበዞች መገናኘት በጊዜ ሂደት ኦሳማ ቢንላደን የሚለው ስም እንዲነሳ እንዲመጣ ምክንያት ሆኗል። አሁን ስለ ኦሳማ አይደለም ልነግራችሁ የፈለኩት። የምነግራችሁ አሜሪካ በሳዑዲ አረቢያ እንዴት ገባች የሚለው ነው። ይሄ አሜሪካ ወደ ሳዑዲ አረቢያ የገባችበት መንገድ በመጪዎቹ ወይም በቀጣዮቹ ዓመታት አሜሪካ መላው መካከለኛ ምስራቅን ከመቆጣጠር ጋር ተያይዞ ያከናወነቻቸው ስራዎች ጥንስስ ስለሆነ ይህንን አካሄድ መረዳት በሌሎቹ የተቀሩት የአረቡ ዓለም ሀገራት ወይም የመካከለኛ ምስራቅ ቀጠና ላይ የሚገኙ ሀገራት ውስጥ ያለችዋን አሜሪካ ምስል በግልጽ ያሳየናል። ስለዚህ አሜሪካ እንዴት ወደ ሳዑዲ ገባች ብቻ ሳይሆን ደግሞ እንዴት ነው በቃ እነ ሳዑዲን ጨምሮ መካከለኛው ምስራቅን ግራብ አድርጋ በእጇ ያስገባችው ለመሰላችሁ። አሜሪካ አሁን ይህን ታሪክ ስንጀምር የምንጀምረው በጣም ዘየት ብሎ ነው። በ1930ዎቹ ምናምን አካባቢ ላይ ነው አሁን የምነግራችሁ ታሪክ የሚጀምረው። ከዛ ጊዜ በፊት በነበረው ሁኔታ ፈረንሳይና ዩናይትድ ኪንግደም መካከለኛው ምስራቅን ለሁለት ሰንጥቀው ሌላ ቪዲዮ ሰርችላችኋለሁ። ባይዘው የመካከለኛው ምስራቅ እንዴት ተሰመረ፣
ከዚህ ቀደም ጠቆም አድርጊያችሁ ነበር። እንዲያውም አንዳንዶች ኮመንት ላይ በዚህ ጉዳይ ላይ ነፂ ብትሰራልን አሪፍ ነው የሚል አስተያየትም ጭምር ሰጥተው ነበረ። መካከለኛው ምስራቅ እንዴት ተሰመረ? የብዙ ሀገራት ካርታውን ቀጥ ያለ ነው እዛ ቀጠና ውስጥ እንደምታዩትና እንዴት ነው የተሰመረው በሚለው ጉዳይ ላይ ነገ ወደ እናንተ የሚመጣ ቆንጆ የሆነ ጥንቅር አዘጋጅቼላችኋለሁኝ። ስለዚህ እሱን ትከታተሉታላችሁ። አሁን አሜሪካ ከመምጣቷ በፊት የፈረንሳይና የዩናይትድ ኪንግደም መካከለኛው ምስራቅን ለሁለት ሰንጥቆ የመጠቀም የነዳጅ ሀብትን መካከለኛው ምስራቅ ላይ ያለ ሪሶርስን የመበዝበዝ አይነት አካሄድ አለ። እንዳልኳችሁ እሱ ለነገ ጠብቁኝ። ዛሬ ልነግራችሁ የፈለኩት ስለ አሜሪካ ነው። አሜሪካ በሳውዲ በኩል እንደገባች ነው። ሳውዲ እንደ መስኮት ወታደራዊ ኃይሉ እንደ በራፍ ወይም የሆነ በደንብ በርግዶት እንደገባ አይነት አካል አድርገን ነው። ከዛ በኋላ የኢራቅ የኩዌት ምናምን ጦርነቶች ደግሞ አናዘር ሌቭል በቃ የአሜሪካን የመካከለኛው ምስራቅ ፕሬዘንስ ወደ ሌላ አዲስ ምዕራፍ እንዴት አሸጋገሩት። ይህን ነገር ለመረዳት ታዲያ እንግዲህ ወደ 1930ዎቹ መለስ ማለት ይፈልጋል። ስለዚህ ወደ 1930ዎቹ በተወሰነ መልኩ መለስ ስላደርጋችሁና ካፍታ ቆይታ በኋላ ሐሳቡን ይዤላችሁ ልምጣ። እንግዲህ በ1930ዎቹ የነበረ የመካከለኛው ምስራቅ ገጽታ ሀገራት እንደ ልብ ተመስርተውበታል ብለን ልንገልጽ የምንችለው አይነት ሁኔታዎች ምልክቶች ቢታዩም ነገር ግን ሞሮፍ በአካባቢያዊ አስተዳደሮች ላይ የተመሰረተና ያውም ይሄ የአንደኛ የዓለም ጦርነት ከተጠናቀቀ በኋላ የኦቶማን ኢምፓየር መውደቅን ተከትሎ ከፈረንሳዮችና ዩናይትድ ኪንግደሞች እንቅስቃሴ ጋር አብሮ ተያይዞ የሚገለጸው ጉዳይ አውቶኖመስ የሆኑ ሉዓላዊ የሆኑ ግዛቶች ሀገራት የመፈጠራቸው ነውና በዛ ሂደት ውስጥ እንግዲህ ስማቸው ከሚነሳ መካከል ሳውዲ አረቢያ ስም ያው በግንባር ቀደምነት የሚነሳው ነው። ሳውዲ አረቢያ ከነ ኦቶማን ኢምፓየር ተጽዕኖ ውስጥ በአንደኛ የዓለም ጦርነት መጠናቀቅ በኋላ ተጸንሳ ከወጣች በኋላ በዛ አካባቢ ላይ ጠንካራ የሆነ እንቅስቃሴን ለማድረግ ደፋ ቀና ይሉ ከነበሩ እንግዲህ አካላት መካከል የነዳጅ ፈላጊ ኩባንያዎች አንዱና አበይት የሚባሉ ናቸው። መቼስ እንደው በ1928 እንደ አውሮፓውያን አቆጣጠር ዘ ሰቨን ሲስተርስ እየተባሉ የሚጠሩ የነዳጅ ፈላጊ የነዳጅ አምራች ኩባንያዎች እንዴት መካከለኛው ምስራቅን በሰላም እንካፈል በማለት እንቅስቃሴ እንደጀመሩና ያ እንቅስቃሴያቸው ደግሞ ኦልሞስት ሙሉ በሙሉ ሊባል በሚችል ደረጃ የመካከለኛው ምስራቅ የተፈጥሮ ሀብት በተለይ ነዳጅን እንዴት በቁጥጥራቸው ስር እንዳደረጋቸው አክቹሊ መካከለኛው ምስራቅ ብቻ ሳይሆን በዓለም ላይ ራሽያ ውስጥና ቻይና ውስጥ ካለ የነዳጅ ወይም የተፈጥሮ ሀብት ሁኔታ ውጪ በሌላ በመላው ዓለም ላይ ያለ 85% ገደማ የሚሆን የዓለምን ነዳጅ በነዛ በሰባቱ ኩባንያዎች እጅ ስር እንዴት እንደወደቀ ከዚህ ቀደም ዘ ሰቨን ሲስተርስ በሚል ርዕስ የሰራሁላችሁ ዘገባ አለ። አሁን አሜሪካ ወደ መካከለኛው ምስራቅ እንዴት መጣች ሲባል ከነዛ የሰቨን ሲስተርስ ኩባንያዎች መካከል አንዱ የነ ሮክፌለር ኩባንያ ስታንዳርድ ኦይል የሚባለው ኩባንያ 1928 ላይ ከነ ብሪቴን ከነ ፈረንሳይ ጋር እንግዲህ የተደረገ ስምምነት አለ። ያ ሚስጥራዊ ስምምነት አለ። በዛ ሚስጥራዊ ስምምነት መሰረት የነዳጅ ፍለጋ ስራዎችን ማከናወን ይችላሉ። ስራውን በጋራ ማከናወን የሚችሉበት ፍላጎት ካለም እንዲሁ መስራት ይችላሉ። የለም አቅም አለኝ ካለ ደግሞ ያ የነዳጅ ኩባንያ በተናጠል ስራውን መስራት ይችላል። ከዛ አሜሪካ ውስጥ የሮክፌለር ኩባንያዎች የስታንዳርድ ኦይል የሚባለው ኩባንያ የአሜሪካ ይውላችሁ ከነዳጅ ማውጣቱ ጀምሮ ማለት ነው ነዳጅ ከቁፋሮ ጀምሮ ከዛ ነዳጁ ወጣ። ነዳጁ ወጥቶ በትራንስፖርት ተጓጉዞ በፓይፕላይኖቹ ተጓጉዞ በትራንስፖርት ሄዶ የነዳጅ ማደያ ጣቢያዎች ውስጥ ገብቶ እያንዳንዱ መኪና ውስጥ እያንዳንዱ ደጃፍ ቤት ውስጥ እስኪደርስ ድረስ ያለው የአቅርቦት ሰንሰለት በአንድ ኩባንያ የተያዘ ነው። በማ ስታንዳርድ ኦይል በሚባል ይሄ ስታንዳርድ ኦይል የሚባለው ኩባንያ በጣም የአሜሪካን የነዳጅ ገበያ ሞኖፖላይዝ በማድረጉ ሙሉ በሙሉ በመቆጣጠሩ ይሄ ነገርማ እየበረታ ከመጣ ወደፊት መንግስትንም ጭምር ሊያስጨንቅ ይችላል በሚል ምን አደረጉ? እዛ አሜሪካ ውስጥ ያሉ የኮንግረስ ሰዎች ከዚህ በኋላ ሙሉ በሙሉ በሞኖፖሊ የአሜሪካን የነዳጅ ኢንዱስትሪ እንዳይቆጣጠር የሚል አይነት ህግ አወጡበት። ማን ላይ? የነ ሮክፌለር ስታንዳርድ ኦይል ላይ። የነ ሮክፌለር ስታንዳርድ ኦይል ኩባንያ በዛው በአሜሪካ ውስጥ ስታንዳርድ ኦይል ካሊፎርኒያ፣ ስታንዳርድ ኦይል ኒውዮርክ ምናምን እያለ የተለያዩ አይነት በቃ በተናጥል ይሰራሉ ተብለው የሚታሰቡ ኩባንያዎችን እያቋቋመ ጥረት ለማድረግ ስራውን ለማስቀጠል ሞከረ። ግን
ጫናው አሁንም ከአሜሪካ ፖለቲካ እየመጣ የነበረው ጫና ቀላል ስላልነበረ ወደ ሌሎች አህጉሮች ቢንቀሳቀሱ ሌላ የተፈጥሮ ሀብት አለ ወደሚባልባቸው አህጉሮች ጎራ ቢሉ አሜሪካ ውስጥ ያለ የፖለቲካ ጫና ሊያመልጡ እንደሚችሉና ሀብት የማካበት መንገዳቸውን እንደሚያፋፍሙ በመረዳት ወደ ሌሎቹ አህጉሮች እንግዲህ መንቀሳቀስ ጀመሩ። እነማን? እነ ስታንዳርድ ኦይል። ይሄ የአሜሪካው ኩባንያ ነው። እንግዲህ የአሜሪካው ኩባንያ ላይ ትኩረት የማደርገው ለምንድን ነው? ከብሪቴንና ከዩናይትድ ኪንግደም ጋር በተገናኘ ሌላ ርዕሰ ጉዳይ ስለሆነ እና ይሄ የአሜሪካው ስታንዳርድ ኦይል ኩባንያ ወደ መካከለኛው ምስራቅ እንግዲህ በመሄድ መካከለኛው ምስራቅ በዛ ሰዓት ላይ ለምሳሌ በኢራን ውስጥ ግዙፍ የሆነ የነዳጅ ሀብት ወጥቷል። አንግሎ ፐርሺያን ኦይል ካምፓኒ የሚባለው አሁን ቢፒ የተባለ የሚጠራው የብሪቴኖቹ ኩባንያ ከ1908-09 ጀምሮ በቃ ጠንካራ የሆነ የነዳጅ ሀብትን እያካበተ ነው የመጣው። እንዲያውም በአንደኛው የዓለም ጦርነት ላይ የአላይድ ፓወር የዚህ የነ ፈረንሳይ የነ ዩናይትድ ኪንግደም የነ ጣሊያን አሜሪካን መጨረሻ ላይ የተጨመረችበት ክንፍ ወይም ህብረት ያንን ጦርነት በአሸናፊነት ከመውጣቱ ጀርባ የዩናይትድ ኪንግደም የባህር ኃይል መርከቦች ወደ ነዳጅን መጠቀም መሸጋገራቸው ወይም ኦይል ፓወርድ መሆናቸው የስኬታቸው ወይም የድላቸው ሚስጥር ነው ይባላል። ስለዚህ የአንደኛው የዓለም ጦርነት ጉዳይ ሀገራትን ምን እንዲገነዘቡ አድርጓቸዋል? የነዳጅ ሀብትን መቆጣጠር ከቻልን በየትኛውም ግዛት በየትኛውም አካባቢ ላይ የትኛውም ኃይል ሊያሸንፈን አይችልም። ለምን? ለምሳሌ በአንደኛው የዓለም ጦርነት ላይ እነ ዊንስተን ቸርችል የባህር ኃይል አዛዥ ነበረ። ዊንስተን ቸርችል በሁለተኛው የዓለም ጦርነት 1945 ላይ ጠቅላይ ሚኒስትር የነበረው ማለት ነው የባህር ኃይል አዛዥ ነበረ። እነሱ በመጀመሪያ የዓለም ጦርነት ላይ ድልን ያስመዘገቡት መርከቦቻቸውን በነዳጅ ማንቀሳቀስ በመቻላቸው ነው። ኢኖቬሽን ይልሃል ይሄ። ከዛ በኋላ ታሪኩ ሲቀጥል አሁን ነዳጅ አስፈላጊነቱን በዛ ደረጃ ስለተረዱ ሀገራት በዚህም በዛም እየተራኮቱ እነ ፈረንሳይ፣ እነ ዩናይትድ ኪንግደም፣ እነ አሜሪካ፣ እነ ቤልጅየም፣ ኔዘርላንድ በዚህም በዛም አሉ። ዳስ ዋይ እነዚህ የነዳጅ ፍለጋ ለማከናወን የሚያደርጉት ጥረታቸው ሄዶ ጦርነት ውስጥ እንዳያስገባቸው በሚል ዘ ሰቨን ሲስተርስ የምንላቸውን 1928 ላይ ስምምነት ፈርመው በቃ ነዳጅን በተመለከተ ጸብ ውስጥ አንገባም የሚል ቃለ መሐላ በሉት አድርገው ስራውን የቀጠሉት። እዚህ ጋር ግን ማወቅ ያለባችሁ አሜሪካ ወደ መካከለኛው ምስራቅ ስትመጣ በአንድ ኩባንያ ነው። ማን? ስታንዳርድ ኦይል እነ ሮክፌለር ኩባንያ። ከነዛ ዘ ሰቨን ሲስተርስ ከሚባሉት ውስጡ ቁልፉ የልብ ምቱ ይሄ ስታንዳርድ ኦይል የሚባለው ኩባንያ ነው። ስታንዳርድ ኦይል ወደ መካከለኛው ምስራቅ ነዳጅ ፍለጋ ብሎ መጣና አሁን ወደ ሳውዲ አረቢያው ታሪክ ልመጣ። ልክ የመጀመሪያ የነዳጅ ቁፋሮ ለማድረግ የት ላድርግ የት ልፈልግ ብለው ሲያስቡ ሳውዲ አረቢያ አማራጭ ሆነች። ከዩናይትድ ኪንግደሞች አስፈቀዱና በሳውዲ አረቢያ በፐርሺያን ገልፍ ጥግ ላይ የነዳጅ ቁፋሮ ስራ ኦልሞስት ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ በሆነ ስፍራ ላይ የነዳጅ ቁፋሯቸውን ማከናወን ጀመሩ። አሜሪካ በሮክፌለር ስታንዳርድ ኦይል ኩባንያ አማካኝነት ነዳጅ ለመቆፈር በሚል ሳውዲ አረቢያ ውስጥ ገባች። ታሪኩ የሚጀምረው እንደዚህ ነው። ሌላ ምንም አንድና ሁለት የለውም። በቃ ሮክፌለር የሚባለው ኩባንያ አሜሪካ ገበያ ውስጥ እየተገፋ ነው። አሜሪካ እንደ ሀገር ደግሞ ነዳጅ ያስፈልጋታል። ስለዚህ እዛ እየገፋችሁ ያለውን የነ ሮክፌለር ስታንዳርድ ኦይል ኩባንያን የአሜሪካን ገበያ የተቆጣጠረውን አሁን የኛን ገበያ መቆጣጠር ምንም አይሰራልህም፣ ሂድ ወደ እንደ መካከለኛው ምስራቅ እነ ፈረንሳይ እነ ዩናይትድ ኪንግደም እነ ኔዘርላንድ እየያዙት ነው፣ አንተ እዚህኛ ጋር ስትሻማ ሂድ ወደ መካከለኛው ምስራቅ ብለው ላኩት። በዛ መልኩ አሜሪካ በስታንዳርድ ኦይል ኩባንያ አማካኝነት ወደ መካከለኛው ምስራቅ ወደ ሳውዲ አረቢያ ገባች። የታሪኩ ጥንስስ የሆነ እንግዲህ በዚህ መልኩ አሜሪካ ገባች፣ የነዳጅ ቁፋሮ ስራዋን ማከናወን ጀመረች። የካሊፎርኒያው ስታንዳርድ ኦይል ነው ያ ኩባንያ። ከዛ እንግዲህ በ1930ዎቹ መጀመሪያ አካባቢ ላይ ነው እንዲህ አይነት እንቅስቃሴ የተጀመረው።
በመጨረሻ እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 1938 ዓመተ ምህረት ያ እና አሜሪካ ሲፈልጉት ሲመኙት የነበረው የነዳጅ ሀብት ተገኘ። በየት? በሳውዲ አረቢያ ውስጥ ለመጀመሪያ ጊዜ ነዳጅ ወጣ። ይሄ ታሪክ አሜሪካን አንድ ቁማር እንድታስብ አስገደዳት። ምክንያቱም አሁን ነዳጅ ወጥቷል እዛ ቦታ ላይ። ነዳጅ በአንደኛ የዓለም ጦርነት ብሪቴን እንዴት አድርጋ ድል እንደተቀዳጀችበት መቼስ ሁሉም አይቷል፣ ሁሉም ታዝቧል። ስለዚህ አሁን ነዳጅን መያዝ ያስፈልጋል። እዛ ቦታ ላይ ነዳጅ ወጣ። በፐርሺያን ገልፍ ጫፍ ላይ ባለው አካባቢ ላይ ነዳጅ ወጣ። ስለዚህ ቀጣዩ ስራ ምንድነው የሚሆነው? ይሄን አካባቢ አስጠብቆ መቀጠል። ከዛ አሜሪካዎቹ ነዳጁን ካወጡ በኋላ ያው የነዳጅ ተጠቃሚነቱ መሰረተ ልማቱ ተዘረጋ። ሳውዲዎችም መጠቀም ጀመሩ፣ አሜሪካዎችም መጠቀም ጀመሩ። ያ ቦታ ላይ ያለው እንቅስቃሴ እንግዲህ እያደገ እየተስፋፋ መጣ። አሁን አሜሪካ ማርሽ መቀየር አለባት። በዛ አካባቢ ላይ እንቅስቃሴዋን ለማጠናቀር ማርሹን መቀየር አለባት። የመጀመሪያው ወታደራዊ አሻራ የሚጀምረው በዚህ መልኩ ነው። አሜሪካ የነዳጅ ሰራተኞችን ወደ ስፍራው ካስገባች በኋላ በነዳጅ ማውጫ ቦታዎች አቅራቢያ ላይ የሚከናወኑ ስራዎች ደህንነታቸው ተጠብቆ እንዲቀጥሉ፣ ችግር እንዳይፈጠር፣ ይሄ ነገር የነዳጅ የተፈጥሮ ሀብት ነውና ሌላ የሆነ ወራሪ አካል መጥቶም ልውሰድባችሁ ሊል ይችላል። ስለዚህ ይሄንን የነዳጅ ሀብታችንን ለመጠበቅ፣ ነዳጅ ሀብቱ መጠበቅ ደግሞ ለእናንተ ለሳውዲዎችም ነው ለእኛም ጭምር ነው፣ ለሁላችንም ጥቅም ነው። የነዳጅ ሀብታችንን እንጠብቀው። ስለዚህ ምን እናርግ? የአሜሪካ ወታደሮችን እናምጣና እዚህ እናስፈራቸው። can you believe this? በነዳጅ ታከው የአሜሪካ ወታደራዊ ኃይሎች ነዳጅ ሊቆፍሩ በሚል ምክንያት ወዴት መጡ? ወደ ሳውዲ አረቢያ መጡ። በዛ ጊዜ ያው ከመጡ በኋላ እንግዲህ የሚያከናውኗቸው እንቅስቃሴዎች ሳውዲዎች በሚፈልጉት ደረጃ አይደለም። እንግዲህ ሳውዲ አስቧት የእንትን መቀመጫ ነች አይደለ? የካዕባው መቀመጫ ነች። የመካና መዲና በእስልምና እምነት ውስጥ ያላት ዋጋ ይታወቃል። በዛች ሀገር አልኮል መጠጣት፣ ሴቶች ፀጉራቸውን ገልጠው እንደፈለጉ መሆን፣ በቃ የምዕራቡ ዓለም እሴት መቼስ ከባድ ነው። ነገር ግን ሳውዲ ውስጥ የሚያገኙት ሀብት፣ ከዛ የነዳጅ ገቢ የሚገኘው ትርፍ የሳውዲ ንጉሶችን አይተው እንዳላዩ ሆነው እንዲያልፉ አስገደዳቸው። በዛ ጊዜ ህዝባዊ ቁጣዎች፣ እንቢተኝነቶች የመሳሰሉት ጉዳዮች መምጣት ጀምረዋል እና ይሄንን የነዳጅ ቁፋሮ ካከናወኑ በኋላ ወታደራዊ የጦር ኃይላቸውን ሲያመጡ ወታደራዊ የጦር ኃይላቸው የሚያርፍበት ሰፈርን ማን ይገንባው? ራሳቸው መስራት ይችላሉ፣ ግን ጥሩ አጋርነት ከአንድ ሰው ጋር አላቸው አሜሪካዎቹ። ያ ሰው መሐመድ ይባላል። መሐመድ እንዳትረሱ ይነሳ። መሐመድ በጊዜው ጠንካራ የሆነ የኮንስትራክሽን ኩባንያ ያለው የግንባታ ስራዎችን ይሰራል። አሜሪካዎቹ ደግሞ መጥተው የጦር ሰፈራቸውን ሊያሰፍሩ የፈለጉበት ቦታ ግንባታዎችን ኮንትራት ሰጡት። ነገሩ አደገ። 54 ልጆች አሉት ባይዘው መሐመድ 54። ከነዛ የመሐመድ ልጆች መካከል አንዱ ኦሳማ ይባላል። ኦሳማ ቢንላደን ነግሬያችኋለሁ ቅድም ወደዚህኛው ፖይንት ውስጥ እንደምንመጣ። ነገሩ ሄዶ የሚመጣው ኦሳማ ቢንላደን ጋር እንደምንደርስ ነግሬያችኋለሁ መግቢያ ላይ። የአሜሪካዎቹ ኩባንያ ለኮንስትራክሽን ስራ በሚል አብሮ ተባባሪ ሆኖ የሚሰራበት ያ የኮንስትራክሽን ኩባንያ ያለው ሰው መሐመድ 54 ልጆች አሉት ብያችኋለሁ። ከነዛ ውስጥ አንዱ ኦሳማ ቢንላደን። መሐመድ ቢንላደን፣ ኦሳማ ቢንላደን። ልብ አድርጉ። አሁን በዛ ጊዜ በርግጥ ቢንላደን አሜሪካዎቹ እንቅስቃሴ ምንም የሚያውቀው ነገር የለም፣ ህፃንም ስለነበረ። ግን አሜሪካዎቹ እየሰሩ ያሉት ከቢንላደን አባት ጋር ነው የሚለውን ፖይንት ያዙ። ወደ በኋላ ላይ ወደ ቢንላደን ነጥብ እመለሳለሁ። አሁን ሲኩዌንሻል ክሮኖሎጂካል አድርጌ ታሪኩን እየነገርኳችሁ ልሂድ።
ብልህ ውሳኔ የዕድሜ ልክ ትርፍ ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። እንግዲህ ይሄ የመሰረተ ልማት ግንባታ በሚል በነ አሜሪካና በመሐመድ ቢንላደን ወይም በኦሳማ አባት መካከል የቀጠለው ወዳጅነት የጋራ ተጠቃሚነትን እያረጋገጠ ስለሆነ ግዙፍ መንገዶች፣ ተቋማት፣ የተለያዩ መሰረተ ልማቶችን እንግዲህ እያስቀጠሉ አብረው ትብብራቸው እየተጠናከረ መጣ። ከዛ የቀዝቃዛው ጦርነት ጣልቃ ገብነቶች ደግሞ ለዚህ እንቅስቃሴ ጠንካራ የሆነ ተጽዕኖ ወይም ጫና ማሳረፍ ጀመሩ። ይሄኛው ጉዳይ ወደ 1950ዎቹ ነው የሚያመጣ። የ1930ዎቹ ላይ ነዳጁ መጣ። 1940ዎቹ ላይ የና አሜሪካ የጦር ሰፈር ተመሰረተ። 1950ዎቹ ላይ ስንመጣ ቀዝቃዛው ጦርነት ላይ ነን የምንገኘው። በአንድ በኩል ኮሙኒዝም አለ፣ በሌላ በኩል ኢምፔሪያሊዝም አለ። ሁለቱም ኃይላት አካባቢያዊ ተጽዕኖአቸውን ለማሳደግ ሽኩቻ ውስጥ ናቸው። ለምሳሌ ኮሙኒዝም በመካከለኛው ምስራቅ የሚገኙ በርካታ ሀገሮች ይህንን የኮሙኒዝም ሳይድ እንዲቀላቀሉ የተለያዩ ጥረቶችን ያደርጋል። በኢራን ውስጥም እንቅስቃሴ እንደነበረው አይዘነጋም። በተለይ በ1953 ላይ እኮ በሙሐመድ ሙሳዲቅ ላይ በኢራኑ የቀድሞ ጠቅላይ ሚኒስትር ዶክተር ሙሳዲቅ ላይ መፈንቅለ መንግስት ሲያከናውኑበት መፈንቅለ መንግስቱን ያከናወኑት አንደኛው እነ ብሪቴኖችና አሜሪካዎች ተባብረው ያው ፕሮፓጋንዳቸውን ከመስራት ባለፈ አንዱ ፕሮፓጋንዳውን የሰሩት ዶክተር ሙሳዲቅ ኮሙኒዝም ነው፣ ኢራን በኮሙኒዝም እጅ ልትወድቅ ነው በሚል እንደነበረ አይዘነጋም። ይሄ የኮሙኒዝም እና የኢምፔሪያሊዝም ወይም ካፒታሊዝም የምንለው ወርልድ ግጭት አይዲዮሎጂካዊ ብቻ ሳይሆን ደግሞ በአንዳንድ ቦታዎች ላይም ጭምር ተግባራዊ ሆኖ ይታይ ነበረ። ያም ታሪኩ የማይረሳ እንደሆነ ጠቆም ላደርጋችሁ ፈልጌ ነው። ይሄንን አይነት ውጥረት ዓለም ላይ ከመምጣቱ አንጻር በ1950ዎቹ በሳውዲ አረቢያ ውስጥም የነ ኮሙኒዝም እንቅስቃሴ እየበረታ እንዳይሄድ በሚል በ50ዎቹ ብቻ ሳይሆን በ60ዎቹ ምናምን በነበሩት ዓመታት ላይ ጠንካራ የሆነ አሜሪካ እንግዲህ በአንድ ምክንያት አይደል የነዳጅ ሀብቱን ለመጠበቅ በሚል ከገባች በኋላ ቀጣዩ ስቴፕ ግን ምንድን ነበር ካላችሁ በዛ አካባቢ ላይ የነ ራሽያን የነ ሶቪየት ህብረትን እንቅስቃሴ እንዴት ነው መግታት በሚቻለው በሚለው ላይ የራሳቸው አይነት ሚናም እንደነበራቸው ያው ሊካድ አይችልም። ባይዘው ወይ አንድ ያልነገርኳችሁና ትዝ ያለ ታሪክ ልክ እነዚህ የአሜሪካ የጦር ሰፈሮች ሳውዲ አረቢያ ውስጥ ገብተው መመስረት ሲጀምሩ መንደሩ ሲሰራ ሳውዲ አረቢያ ንጉሶቹ ምን አሉ መሰላችሁ? ያው ይጠሏቸው ነበር ብያለሁ። የሚጠሉት ምኑን ነው? ይሄ ከባህል ያፈነገጠ መሆኑ በእስልምና እሴት ውስጥ እንግዲህ የማይፈቀዱ ነገሮችን አሜሪካዎቹ በዛ በጦር ሰፈራቸው የነዳጅ ሀብት በሚያወጡበት አካባቢ ላይ ምናምን ስለሚያደርጉ ያ ጉዳይ እረፍት ስለሚነሳቸው ነውና የአሜሪካ የጦር ሰፈር ይመጣል ሲባል አይመጣም አይሉ ነገር አያዋጣቸውም። እውነትም አደጋ ሊመጣ ይችላል። ኮሙኒዝምን በዛ በኩል ተፍተፍ የሚለው ነገር አለ ምናምን ይምጣ አይሉ ነገር ደግሞ ከውስጥ እንዴ ከእስልምና እሴት ውጭ የሆኑ ምግባር እየተከናወነ የዛ ምግባር መሪ ራስ ሆና የምትታወቀው አሜሪካ እንዴት ነው እኛ ጋር የምትመጣው ሊባልባቸው ነው። ከዛ ምን አሉ መሰላችሁ? ኑ ወታደሮቻችሁን የጦር ኃይላችሁን ይዛችሁ ኑ፣ ነገር ግን ሰንደቅ ዓላማ አታውለበልቡም፣ ባንዲራችሁን አትሰቅሉም። እንዲያውም ባንዲራ እንኳን ካስፈለጋችሁ ባንዲራ ልክ በምትገነቡት ቤት ግድግዳ ላይ ነው ሰንደቅ ዓላማ የምትቀቡት ወይም የምትለጥፉት እንጂ የኛ መሬት ላይ አይለጠፍም። ቢኮዝ ያው ግድግዳው ላይ ከተለጠፈ
ይሄኛው ነጥብ ትንሽ ያስቀይ ስለነበረ ነው ነገሩን በማይበት ሰዓት ላይና ግድግዳው ላይ መለጠፍ ብቻ ነበር የተፈቀደላቸው። ኤኒዌይ እንደዛ ሆኖ ነገሩ ቀጠለ። ከዛ በኋላ ከ1970ዎቹ እስከ 1980ዎቹ በነበረው ጊዜ ላይ ያው ዓለም ላይ ብዙ ነባራዊ ሁኔታዎች አሉ። ሳውዲዎች አሁን በነዳጅ ሀብታቸው በጣም እያደጉ ነው። የአሜሪካን በዛ ስፍራ ላይ የምታከናውናቸው እንቅስቃሴዎች እየጠነከሩ ነው። አሁን ልብ አድርጉ፣ በአሜሪካዎቹ መምጣት ምክንያት ቅራኔ መፈጠር ጀምሯል በሳውዲዎች ዘንድ ብያቸዋለሁ። ያ ቅራኔ ከተፈጠረባቸው የሳውዲ ወጣቶች መካከል በጉርምስና እድሜው ላይ የሚገኘው ኦሳማ ቢንላደን አንዱና ዋናው ነበር። ኦሳማ በዛ ሰዓት ላይ በቃ ትልቁ ክርክሩ ምንድነው? የሱፐር ፓወሮችን እንቅስቃሴ እነ አሜሪካም ይሁኑ እነ ሶቪየት ህብረትም ይሁኑ እየመጡ አካባቢውን ለመያዝ የሚያደርጉትን እንቅስቃሴ አምርሮ ይቃወማል። የመጀመሪያ ኮዙ ይሄው ነው። የነ ኦሳማ ቢንላደን መነሻ ኮዝ እንዴት ነው እነዚህ ሱፐር ፓወሮች አንደኛ የእስልምና እምነት ተከታይ አይደሉም፣ ሁለተኛ ከእስልምና እሴት ውጪ የሆኑ ባህሎችን የመሳሰሉትን ነገሮችን ያደርጋሉ። እንዴት ነው እነዚህ አካላት በምድራችን ላይ የሚኖሩት የሚል ነው። ነገር ግን ይሄ የኦሳማ እንቅስቃሴ በሳውዲ አረቢያ ውስጥ ጥሩ ተቀባይነት አላገኘም። በተለይ በንጉሳዊ ቤተሰቦች ዘንድ አባቱም ጭምር የዚህ ተቃዋሚ ነበረ። ተቃዋሚ ነሴስ አባቱ ኦልሬዲ ከአሜሪካዎቹ ጋር ተባብሮ የኮንስትራክሽን ስራዎች ይሰራል ብያቸዋለሁ። እንግዲህ ይህንን አይነት ስራ ተባብሮ እየሰራ ያለ ሰው አንድ ጎረምሳ ኦሳማ ቢንላደን የሚባል ሰው መጥቶ የምዕራቡ ተጽዕኖ ምናምን የሚል ጉዳይ ቢያመጣ ማንም የሚሰማው የለም በዛ ሰዓት ላይ። ስለዚህ ኦሳማ ቢንላደን በ1970ዎቹ መገባደጃ ላይ እንግዲህ የመጣው ውስጡ ላይ ያለው ቅሬታ እያደገ እየጨመረ ከመጣ በኋላ መጀመሪያ ያደረገው ወደ አፍጋኒስታን ነው የገባው። አፍጋኒስታን ውስጥ የሳውዲ አረቢያ ውስጥ ያለው አቀባበል ጥሩ ስላልሆነለት ወይም አባቱም ጭምር የሱን ድርጊት የሚቃወም ስለሆነ ወደ አፍጋኒስታን መሄድ ነበረበት። በዛ አፍጋኒስታን ውስጥ ሆኖ ይሄንን ሐሳብ ይሄንን አይዲዮሎጂ አብረው እንግዲህ ከጎኑ ላሉት የሱን ሐሳብ ለሚቀበሉ ገንዘብ አለው። ለምን አባቱ ከአሜሪካ ጋር የግንባታ ስራዎችን የሚሰራ ኦልሞስት ሚሊዮነር ቢሊዮነር ነው። ስለዚህ የገንዘብ ችግር የለበትም ኦሳማ። ገንዘብ ይዞ ነው የሄደው ወደ አፍጋኒስታን ሲሄድ። ስለዚህ ከጎኑ የሚከተሉት አብሮት የሚሆኑ ሰዎች አሉ፣ ፎሎወሮች አሉት ኦልሬዲ። እና በአፍጋኒስታን ውስጥ አሜሪካ በአንድ በኩል ነዳጅ ስታስወጣ እሱ ደግሞ በአፍጋኒስታን ውስጥ ቁጭ ብሎ አይዲዮሎጂውን ያሰርጻል። ተረዳችሁኛ? ስለዚህ እንዲህ አይነት ታይም ላይ ከመጣም በኋላ በአፍጋኒስታን የሶቪየት ወረራ ሲያጋጥም፣ ሶቪየት አፍጋኒስታንን ወራ ነበር እንደምታውቁት። ሶቪየት በአፍጋኒስታን ላይ ወረራዋን ስታከናውን ኦሳማ ቢንላደን በዛው ስፍራ ላይ እንግዲህ አብረው የነበሩ ሙጃሂዲኖች እያሉ የሚጠሯቸውን ተዋጊዎች በመያዝ ጦርነቱን ተቀላቅሎ ከሶቪየት ህብረቶችን መዋጋት ሂደት አንድ ብሎ ጀመረ። በዛ ሂደት ላይ ፎሎወሮቹም ወይም ተከታዮቹም እሱ ብቻ ሳይሆን የሚዋጋው በዛው በአፍጋኒስታን ውስጥም ያው የተለያዩ እንቅስቃሴዎች አሉ። ነገር ግን ከነዛ እንቅስቃሴዎች ጋር ተቀላቅሎ የራሱን አስተምሮት እየሰጠ ኦሳማ ቢንላደን በአፍጋኒስታን ውስጥ የጸረ ሶቪየት ህብረት ዘመቻን ተቀላቀለ ማለት ነው። በዚያው ተመሳሳይ ጊዜ በኢራን ውስጥ አብዮት ፈነዳ። ያ በኢራን ውስጥ የፈነዳው አብዮት እንግዲህ በ1953 እነ ዶክተር ሙሳዲቅን ከስልጣን ላይ የጣለው አካል የንጉሳዊ አስተዳደሩ ሻህ የተባለ የሚጠራው መንግስት ከ1953 እስከ 1979 ከቆየ በኋላ 79 ላይ በህዝባዊ አብዮት ወድቆ የነ አያቶላህ ሆሚኔ አገዛዝ ወይም አስተዳደር ቴህራንን ሲቆጣጠር በዛው ተመሳሳይ ጊዜ ኦሳማ ቢንላደን በአፍጋኒስታን ውስጥ የሶቪየት ህብረቶችን እንቅስቃሴ እየተዋጋ ነው። ተረዳችሁ? እንግዲህ ምስጢራዊው የአሜሪካ የገንዘብ ድጋፍ ለነ ኦሳማ ቢንላደን ተደረገ የሚባለው እዚህ ሞመንት ላይ ነው። ለምንና እንዴት መሰላችሁ? ሶቪየት ህብረት በአፍጋኒስታን ወታደራዊ ዘመቻ እያከናወነች ነው። ለምን ከተባለ ያው ሶቪየቶች በጊዜው ተጽዕኖአቸውን ለማስፋት ጥረት እያደረጉ ነው። አሜሪካ ተጽዕኖዋን ለማስፋት ጥረት እንደምታደርገው ወደነ ሳውዲ አረቢያ አሜሪካ እንደመጣችው ሁሉ በኢራን ውስጥ መፈንቅለ መንግስት አከናውና የምትፈልገውን አስተዳደር እንደሰየመችው ሁሉ በአፍጋኒስታን ውስጥ ደግሞ የነ ሶቪየት ህብረት እንቅስቃሴ ጠንካራ የሆነ
ጥቃትን በአፍጋኒስታን ላይ የሰነዘረ ያው በጦርነት ነው የነሱ አፍጋንን በእጃቸው ሊያስገቡ ጥረት እያደረጉ ነው። በዛ ስፍራ ላይ ማን እየተዋጋ ነው? ሙጃሂድን ሆኖ ኦሳማ ቢንላደን እየተዋጋ ነው። አሜሪካ የሶቪየቶች እንቅስቃሴን ሁሌም በጠላትነት በስጋት ነው የምትመለከተው። ስለዚህ በአፍጋኒስታን ውስጥ ሶቪየት ህብረቶችን የሚዋጉ ቡድኖችን በጦር መሳሪያ፣ በገንዘብ፣ በተለያየ መልኩ ድጋፍ ብታደርግ በአንድም ይሁን በሌላ የሶቪየት ህብረትን ሽንፈት እንደመደገፍ ነው የሚቆጠረው ከአሜሪካዎቹ ወገን። በዚህ ሐሳብ ነው እንግዲህ እነ ኦሳማ ቢንላደን ሙጃሂድን ሆነው እየተዋጉ በአፍጋኒስታን ውስጥ ባሉበት ሰዓት ላይ አሜሪካም ያው በቀጥታ ኦሳማ ቢንላደንን ልደግፈው ልርዳው ብላ ላይሆን ይችላል፣ በዛ ለሚንቀሳቀሱ የታጣቂ ኃይሎች ሙጃሂዲኖች ለነሱ የገንዘብ ድጋፍ፣ የጦር መሳሪያ ድጋፍ በማድረግ ምን አደረገች? ሶቪየት ህብረት በአፍጋኒስታን ውስጥ አሸናፊ እንዳትሆን አደረገች። ማን? አሜሪካ። የአሜሪካና የነ ኦሳማ ቢንላደን ቀጥተኛ ያልሆነ ግንኙነት የሚጀምረው አፍጋኒስታን ውስጥ በዚህ መልኩ። ከፍታ በኋላ መለሳለሁ። እንግዲህ የነ ኦሳማ ቢንላደን ኃይል ከነ አሜሪካ የሚያገኘውን የገንዘብ የጦር መሳሪያና ሌሎች ድጋፎችም ይዞ ሶቪየት ህብረቶችን ከአፍጋኒስታን ጠራርጎ ካስወጣ በኋላ አልቃይዳ የሚባለው ቡድን ተወለደ። ኦሳማ ቢንላደን በጦርነቱ የጎለመሱ ተዋጊዎችን መረብ በመያዝ በይፋ አልቃይዳን መሰረተ። ግልጽና መሰረታዊ ተልእኳቸው ይሄ ሲመሰረት አልቃይዳ ሲመሰረት ብቻ ሳይሆን ከዛ በፊት በነበረው ጊዜም ነግሬያችኋለሁ። የውጭ ሀያላን መንግስታት እነዚህ ሱፐር ፓወርስ የሚባሉትን ከመካከለኛው ምስራቅ ሙሉ በሙሉ ጠራርጎ ማስወጣት ነው። ለዚህም ደግሞ በተገኘው መንገድ ሁሉ ሁከትን በመጠቀም ጭምር በተገኘው መንገድ ሁሉ ጠራርጎ ማስወጣት ነው የነ አልቃይዳ ግብ። ለምን? ኦሳማ ቢንላደን አይቷል። አሜሪካዎቹ መተው ምን ሲያደርጓል? ሳውዲ ውስጥ ከእስልምና ሴት ያፈነገጠ ምናምን የሚባለውን ነገር ተመልክቷል። ደስተኛ አይደለም። በሌላ ሀያል ሀገራቱ በአሜሪካም ደስተኛ አይደለም፣ በሶቪየት ህብረትም ደስተኛ አይደለም። ለዛ የእነዚህን ኃይሎች ከመካከለኛው ምስራቅ ጠራርጎ ማስወጣት የሚል አይነት ዓላማን በመያዝ የጀመረው። ችግሩ ምንድነው? ሁከት ወይም ደግሞ ንጹሃንን ኢላማ ማድረግ። ለምሳሌ 10 ንጹሃን ባሉበት ቦታ ላይ አንድ የሚፈለግ ኢላማ ካለ ያንን ኢላማ ለመግደል ሲባል 10ሩም ንጹሃን ሊሞቱ ይችላሉ። ንጹሃንን ከኢላማው ያለየ ይህንን ድርጊት በእርግጥ ኦሳማ ብቻ አይደለም ሲያደርጉት ያየ ነው። ታሪክ የመዘገባቸው ዛሬ ላይ ምናልባት በዛ ስያሜ ሽብርተኛ በሚለው ስያሜ ባይጠሩም እንኳን ነገር ግን እነሱ ከሚያደርጉት ንጹሃንን ያለየ ጥቃት ስለሚያደርጉ አይደለ እነ ኦሳማ ቢንላደንን አሸባሪ የምንላቸው አይደል? እነ ኦሳማን ንጹሃንን ያለየ ጥቃት ስለሚያደርጉ ነው። አእምሯችሁ ውስጥ አንድ ነገር ይምጣ እስኪ። በዚህ ሰዓት ላይ ንጹሃንን ያለየ ጥቃት የትና በማ እየተከናወነ? መልሱን ለእናንተ ልተውና ወደ እነ ኦሳማ ጉዳይ ልመለስ። አሁን እነሱ እና አልቃይዳን ከመሰረቱ በኋላ አሁን ባልኳችሁ መንገዶች ግባቸውን ለማሳካት የተለያዩ ነገሮችን በሳውዲ ውስጥ ምናምን እያደረጉ ቀጥለዋል። ከምንም በላይ ግን የአሜሪካ ጣልቃ ገብነት ጋር ተያይዞ የሚነሳው በዛ ባህረ ሰላጤ ላይ በ1990ዎቹ እስከ 2001 ድረስ በነበረው ጊዜ የተከሰተው ታሪክ ነው። ሳዳም ሁሴን የሚባል አዲስ ደግሞ ሃይማኖትን ያገለለ ሴኩላር የሆነ አምባገነን መሪ ተፈጥሯል በኢራቅ ውስጥ። ኢራቅ ከፍተኛ የሆነ የነዳጅ ሀብት አላት። አልበቃኝም አለና ግን ወደ ኩዌት ወታደራዊ ዘመቻ በ1991 ላይ የሳዳም ሁሴን አስተዳደር ሲጀምር በዛ ጊዜ ይሄ የሳዳም ሁሴን አስተዳደር ኩዌትን ከያዘ በኋላ ሳውዲ አረቢያውም እንደማይቀርላት ይታወቃል። እና የሳውዲ ንጉሳውያን ቤተሰቦች ለአሜሪካ በቀጥታ መልእክት ላኩ። እንዴ ኑ ግቡ፣
እነ ሳዳም ሁሴን ጦር ኃይላቸውን አዝምተው ኩዌትን ይዘዋል። አሁን ቀጣይ ኢላማቸው ማን ነው? ሳውዲ አረቢያ ነች። ስለዚህ ኑ የሚል መልእክት ላኩ። በዛ ሰዓት ላይ ኦሳማ ቢንላደን ወደ ሳውዲ ተመለሰና የነ ሳዳም ሁሴንን አገዛዝ እኔ ልዋጋው ብሎ ጥያቄ አቀረበ። ከዛ ምክንያቱም ተገፍቷል ብያቸዋለሁ። ከሳውዲ አረቢያ ውስጥ አሜሪካን በተመለከተ በሚያራምደው አካሄድ ምክንያት ተገፍቷል። ወደ አፍጋኒስታን ሄደውን በዛ ነው። አሁን እነ ሳዳም ሁሴን ሲመጡ ወደ የት መጣ? እሱም ወደ ሳውዲ መጣና የሳውዲ መንግስት ታማኝነቱን ለማሳየትና የሆነ ዋጋ ለማግኘት እነ ሳዳም ሁሴንን ልዋጋ የሚል ጥያቄ አቀረበ። ከዛ ንጉሳዊ ቤተሰቦቹ ጠየቁት አሉ በምንድን ነው የምትዋጋቸው ብለው ጠየቁት። ሳዳም ሁሴን አንድ ቃል ብቻ ነው የመለሰው፣ በእምነት። ይሄ ጉዳይ የንጉሳውያን ቤተሰቦቹን ብዙም አላስደሰተም። ስለዚህ አማራጭ ያደረጉት እንዳልኳቸው አሜሪካዎቹን መጥራት ነው። አሜሪካዎቹ አሁን ጦርነት ተፈጥሮላቸዋል። በጣም ኦልሞስት እኮ ወደ 47 ሀገራትን ነው ምናምን ቁጥሩን ልሳሳት እችላለሁ ቼክ አድርጉት። ግን በጣም በርካታ ሀገራትን አሰባስበው የሳዳም ሁሴን ኃይል የኩዌት ወረራን ለመቀልበስ፣ በሌላ ቋንቋ ሳዳም ኩዌትን ጨርሶ ወደ ሳውዲ አረቢያ መጥቶ እዛ ስቴታቸውን ከመያዙ በፊት በሳዳም ሁሴን ላይ ወታደራዊ ዘመቻ ጀመሩ። ኦፕሬሽን ዴዘርት ስቶርም የሚባለው ታሪክ እዚህ ጋር ነው የሚነሳው። ኦፕሬሽን ዴዘርት ስቶርም ብላ አሜሪካ በሳዳም ሁሴን ላይ የጀመረችውን ወታደራዊ ዘመቻ ቢንላደን በእምነት ሊዋጋው ከጅሎት የነበረው ጦርነት ነው። በቢንላደን ምትክ የሳውዲው ንጉስ የአሜሪካውን የመከላከያ ሚኒስትር ዲክ ቼኒን ስልክ ደውሎ የሳዳም ሁሴን ጦር ለመደምሰስ በመቶ ሺዎች የሚቆጠሩ የአሜሪካ ወታደሮች ወደ ቀጠናው እንዲመጡ ጥያቄ አቀረበ። ያ ጥያቄም በሳውዲ ምድር ላይ በመቶ ሺዎች የሚጠጉ የአሜሪካ ወታደሮች እንዲሰፍሩ እድልን ሰጠ። ኦፕሬሽን ዴዘርት ስቶርም የሚባለው ታሪክን ቀጠለ። ከዛ በኋላ የባህረ ሰላጤው ጦርነት ላይ የነ አሜሪካ ወታደሮች ያው መቼስ በዛ ሰዓት ላይ የነ ሳውዲን ኃይል ቢያሸንፉም ያን ለማድረግ ደግሞ ወደ ኩዌትም ገብተዋል፣ ወደነ ኳታርም ጎራ ብለዋል፣ ወደነ ዩኤኢም የሄዱበት አጋጣሚ አለ። ከወዲህ ከወዲያ ወታደሮቹ ተበታትነዋል። ሳዳም ሁሴን ከተሸነፈ በኋላ እነዚህ ወታደሮች ይወጣሉ ተብሎ ቢጠበቅ፣ የአሜሪካ ወታደሮች ቢጠበቅ እንዲያውም ባሉባቸው በከተሙባቸው ቦታዎች ላይ ጠንካራ የሆነ ወታደራዊ መሰረታቸውን እያደላደሉ በአካባቢው ላይ በመካከለኛው ምስራቅ ግሬት ገልፍ ካንትሪ GCC በሚባለው ላይ ጠንከር ብለው ቀጠሉ። እንግዲህ ከዚህ በኋላ ነው ወደ 911 ታሪክ የምንሻገረው። ኦሳማ ቢንላደን ወትሮም በአሜሪካዎቹ ወደ ሳውዲ አረቢያ መግባት ደስተኛ አልነበረም። ከዛ ሀገሬን ላገልግል ብሎ መጥቶ እነ ሳዳም ሁሴንን ለመዋጋት ጥረት ሲያደርግ እንዴት ነው አንተ የምትችላቸው በላገር ለቀህ ውጣ ተብሎ እሱ አገር ለቆ ሲወጣ ወይም ከሳውዲ ሲባረር በሱ ምትክ አሜሪካ ኦፕሬሽን ዴዘርት ስቶርምን ጀምራ ታሪኳን ቀጥላለች። ከዛ ኦሳማ ቢንላደን ከሳውዲ አረቢያ ከወጣ በኋላ ወደ ሶማሊያ ጎራ አለ። ወደ ሱዳንም እንዲሁ መጥቶ ነበረ። እነዛ የምታውቋቸው ጥቃቶች ቀጠሉ። አሜሪካን ያነጣጠረው የምንላቸው ጥቃቶች ቀጠሉ፣ ንጹሃንንም ጭምር አጠቃሉ። ነገሩ እየተንከባለለ ሲመጣ 911 የምንለው እንግዲህ በ2001 እንደ አውሮፓውያን አቆጣጠር በሴፕቴምበር 11 ቀን በአሜሪካ ወታደራዊ መገኘትን ቁጣ በእስልምናና እጅግ በተቀደሱ ቦታዎች አቅራቢያ ላይ የሚከናወኑ የአሜሪካ እንቅስቃሴዎች ተቃውሞ በዛው በሳውዲ ውስጥ ያለው ማለት ነው። በእነዚህ ጉዳዮች ቁጣ በሚል ምክንያት በበቀል ስሜት አልቃይዳ የሽብር ጥቃቱን ቀደም ብዬ በነገርኳችሁ በአውሮፓውያን አቆጣጠር ሴፕቴምበር 11 ቀን 2001 ዓመተ ምህረት ላይ የ911 የሽብር ጥቃት በአሜሪካ ተፈጸመ ማለት ነው። ጠቅለል ብሎ ሲታይ
ይሄው በአሜሪካ የመካከለኛው ምስራቅ ጣልቃ ገብነት ጋር ተያይዞ ወይም ወደ መካከለኛው ምስራቅ መግባት ጋር ተያይዞ እየተከተሉ የመጡ የታሪክ ዑደቶች መጨረሻ ላይ ሄደው 9/11 ወይም በኒውዮርክ መንትያ ህንፃዎች ላይ የተፈጸመው የአውሮፕላኖቹ ደርምሰው የገቡበት ከ3000 በላይ የሚሆኑ ሰዎች ወዲያው የተገደሉበት ጥቃት ተፈጸመ። ያን ጥቃት የሽብር ጥቃት የምንለው ምንድነው? ያ ቦታ ወታደሮች ያሉበት ቦታ አይደለም። ገብቷችኋል? ወታደርን ያነጣጠረ ጥቃት ሲሆን የሽብር ጥቃት አይደለም። ንጹሃንን ያነጣጠረ ጥቃት ሲሆን ግን የሽብር ጥቃት ነው። በሽብርተኝነት እና በወታደራዊ ተልእኮዎች መካከል ያለው ቀጭን መስመር ይሄ ነው። ልዩነቱ ይሄ ነው። የሆነ ወታደራዊ ዘመቻ አንድ ሀገር ስታከናውን ንጹሃንን ኢላማ ካደረገች ሽብርተኛ ከሚለው ስያሜ በተለየ እንዴት ልትታይ እንደምትችል አላውቅም። ለዛም ነው አክቹሊ ሽብርተኛ የሚለው ቃል እንደምታውቁት ዓለም ላይ ዛሬም ድረስ ስምምነት የሌለው ሁሉም በዘፈቀደ ወይም በፈለገው መልኩ እንደሚመቸው አድርጎ የሚተረጉመው ቃል ነው ሽብርተኝነት። ኤኒዌይ የነ ቢንላደንን እንቅስቃሴ በተመለከተ ፐርሰናሊ ከሽብርተኝነት ለይቻላል ንጹሃንን ኢላማ ያደረገ ጥቃቶች በተደጋጋሚ ስለተፈጸሙ፣ ልዩነቱ ግን እነሱ ሽብርተኞች ብለን ሌሎች ንጹሃንን ያነጣጠረ ጥቃት ሲያከናውኑ ቅዱስ የምንል ከሆነ ነው መጠየቅ ያለብን። ለማንኛውም የመካከለኛው ምስራቅ የአሜሪካ ጣልቃ ገብነት በእንደዚህ መልኩ ተጀምሮ ወደ እንደዚህ አይነት ምዕራፍ ላይ መጥቷል። ከዛ ከ2001 እንደ አውሮፓውያን አቆጣጠር በኋላ ልክ ቢንላደን ይህንን የሽብር ጥቃት ከፈጸመ በኋላ ማን ፈጸመው፣ እንዴት ፈጸመው ምናምን በሚባል ጉዳይ ላይ ያሉ ክርክሮችን ሳንዘነጋ ይህንን ነገር መካድ አልፈልግም። የ9/11 የሽብር ጥቃት እንዴት ለምን ምናምን በሚል ጉዳይ ላይ ኢቭን የአሜሪካ ኮንግረስ ራሱ መግባባት የለውም። ባይዘው አይደለም እኔና እናንተ ቀርቶ ቢንላደን የፈጸመው ይሄን ነገር ማን ነው የፈጸመው? ለምን እንደዚህ ሆነ? ሪፖርቶቹ ለምን አልወጡም? ሪፖርቶቹን ለረጅም ዓመታት አፍኗቸው ነው የቆዩት። ባይዘው የ9/11 የሽብር ጥቃትን በተመለከተ ለረጅም ዓመታት በጣም ብዙ ነገሮች ታፍነው ቆይተዋል። ብዙ ጥያቄዎች አሉ። እስነት ላይ ኮንስፓይሬሲ አይደለም። 1 2 3 እያልኩ ልገባበት እችላለሁ አስፈላጊ ከሆነ ወደፊት። ኤኒዌይ ግን በዛ አይነት መልኩ ያው ኦሳማ ቢንላደን ነው ተብሎ ይፋዊ ስያሜ ስለተሰጠ አሁን አይደለም ምናምን ማለትም አይደለም ያረጋገጥኩት ነገርም የለም። ስያሜው አብሮ ስላለ ከዛ በኋላ እና አሜሪካ የሚሄዱበት መንገድ አሜሪካና እስራኤል በተለይ በጋራ በመሆን እስራኤል በይፋ ባትኖርም ወደ መካከለኛው ምስራቅ በምን አይነት መንገድ እንደመጡ የምታውቁት ታሪክ ነው። እነ ኢራቅ ተከተሏ። ከዛ በኋላ እነ አፍጋኒስታን ተከተሉ። እነ የመን ማን ይቀራል በመካከለኛው ምስራቅ? ሶሪያ። ከዛ በኋላ ገብቷቸዋል። የአሜሪካ ወታደራዊ ፕሬዘንስ የነዳጅ ቁፋሮን ለመጠበቅ በሚል በ1938 መጨረሻና በ1940ዎቹ ከጀመረ በኋላ 2001 እንደ አውሮፓውያን አቆጣጠር ላይ ወደ ሌላ አዲስ ምዕራፍ ተሸጋገረ። የምናውቀው ይሄ የቅርብ ጊዜው ሪጅም ቼንጅ የምንለው ታሪክ ቀጠለ። ይሄ ነው እንግዲህ በመካከለኛው ምስራቅ የአሜሪካ ጣልቃ ገብነት ታሪክ። እንግዲህ መቼስ ዛሬው እስካለንበት ድረስ ያለውን ምስል በተወሰነ እንደሰጠኋችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁኝ። በቀጣይም በሌሎች ርዕሰ ጉዳዮች ላይ እንዲሁ ጥልቅ የሆኑ ሀሳቦችን የምንለዋወጥበት መሰናዶዎች በዚህ ጥንቅር ላይ ወደ እናንተ መድረሳቸውን ይቀጥላሉ። ቻናላችንን ሰብስክራይብ እያደረጋችሁ ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እነዛ ነገሮች ያው ለሶሻል ሚዲያ ያስፈልጋሉ። ስለዚህ እነዚህን ጉዳዮች እንድታደርጉልን በአክብሮት እየጠየቅናችሁ በዚህ ሰናበታለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10
ለ10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት